አርዕስተ ዜና። በኢትዮጵያ የዲጂታል ክፍያ ቢጨምርም ለንግድ ግብይት ያለው ድርሻ ከ0.2 በመቶ በታች መሆኑ ተገለጸ። ዝርዝር አለ። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንደዓ ላይ ቀርበው የነበሩ 3 አዲስ ክሶች ለጊዜው ተቋረጡ። ህገወጥ ጦር መሳሪያ ይዞ መገኘት እስር የተበየነባቸው አቶ ታዬ መንግስታዊ ስርዓት በኃይል ለመናድ መከላከያ ሰራዊት ላይ ሐሰተኛ ወሬ መንዛትና መንግስትን ማጣል፣ መስደብ የሚሉ ተደራራቢ ክሶች ቀርበውባቸው ነበር። ሰሙታላችሁ። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ ሶማሊያ የእስራኤል ይዞታ የሆኑ መርከቦች የባብ አል-መንደብ የውሃ መስመር በኩል እንዳያልፉ መከልከሏን አስታወቀች። የአፍሪካ ጉዳያችን። አሜሪካ በእስያ ውሃ ላይ የኢራን ነዳጅ መርከቦችን መጥለፏ ተሰምቷል። የአሜሪካ ጦር ቢያንስ 3 የኢራን ሰንደቅ ዓላማ የያዙ የነዳጅ ጫኝ መርከቦችን በኤሽያ ውሃ ላይ መጥለፏና ከነበሩበት የህንድ፣ ማሌዥያና የስሪላንካ የባህር ክልሎች አቅጣጫቸውን እንዲቀይሩ ማድረጉን የባህር ላይ ጉዞን ደህንነት ምንጮች አስታውቀዋል። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያዘንላችሁ ዜናዎች ጀምረዋል። ከዜናዎቹ ጋር ሚኪያስ ኃይሌ ነኝ። አቶ ታዬ ደንደዓ ላይ የቀረቡ 3 ክሶች ለጊዜው ተቋረጡ። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንደዓ ላይ የቀርበው የነበሩ 3 አዲስ ክሶች ለጊዜው ተቋረጡ። ህገወጥ ጦር መሳሪያ ይዞ መገኘት እስር የተበየነባቸው አቶ ታዬ መንግስታዊ ስርዓት በኃይል ለመናድ መከላከያ ሰራዊት ላይ ሐሰተኛ ወሬ መንዛት፣ መንግስትን ማጣልና መስደብ የሚሉ ተደራራቢ ክሶች ላይ ቀርበውባቸው ነበር። አቃቤ ሕግ በታዬ ላይ ያቀረባቸው ክሶች ማቋረጡ የታወቀው ትናንት ረቡዕ ሚያዝያ 14 ቀን 2018 ዓ.ም በነበረው ቀጠሮ መሰረት ጠቅላይ ፍርድ ቤት አንደኛ ወንጀል ይግባኝ ሰሚ ችሎት በተገኘበት ሰዓት እንደሆነም አቶ አበራ ንጉሱ ለኢቢሲ ተናግረዋል። በአዲሶቹ ክሶች ላይ ጠቅላይ ፍርድ ቤት ይግባኝ አቅርበው እንደነበር ያስታወሱት የአቶ ታዬ ጠበቃ በከፍተኛ ፍርድ ቤት ያቀረቡት ዋስትና መብት ጥያቄ ውድቅ በማድረግ ይግባኝ መጠየቃቸውንም ገልጸዋል። ትናንት ረቡዕ ጠቅላይ ፍርድ ቤት የተገኙት ዳኞች ተካሄደውን ክርክር ሰምተው የሰጡትን ውሳኔ ለማድመጥ እንደነበር ገልጸው በአጋጣሚ ግን ጠቅላይ አቃቤ ሕግ እየተከራከርንበት ላለው ይግባኝ መዝገብ ምክንያት የሆነውን የስር ፍርድ ቤት ክስ እንዲነሳ ስለመወሰኑ ክሱ ይቋረጥልን ብለው አቅርበዋል። ችሎቱም የአቃቤ ሕግ ጥያቄ መነሻ ማድረግ የይግባኝ ክርክሩ ውሳኔ መስማት ሳያስፈልግ ክሱ መቋረጡን አሳውቆ መዝገቡን መዝጋቱንም ገልጿል። በኢትዮጵያ የዲጂታል ክፍያ ንግድ ግብይት ያለው ድርሻ ከ0.2 በመቶ በታች መሆኑ ተገለጸ። በኢትዮጵያ የዲጂታል ባንክ ሂሳቦች ቁጥርና የዲጂታል ክፍያ ተጠቃሚነት በከፍተኛ ሁኔታ እያደገ ቢመጣም በንግድ ግብይት ያለው ድርሻ አሁንም እጅግ ዝቅተኛ መሆኑን አዲስ ይፋ የሆነ ጥናት አመላከተ። ዲኤፍኤስ ላብ እና ኤፍአይሲዲ ኢትዮጵያ ጋር በመተባበር ባካሄዱት ሀገር አቀፍ የነጋዴዎች ክፍያ ጥናት መሰረት በሀገሪቱ ካሉ ጠቅላላ የዲጂታል ግብይት ዋጋ ውስጥ ለነጋዴዎች የሚከፈለው ክፍያ ከ0.2 በመቶ በታች መሆኑ ተገልጿል። ይህም በዲጂታል ሂሳቦች ቁጥር እድገትና በዕለት ተዕለት ንግድ ግብይት አጠቃቀም መካከል ትልቅ ክፍተት መኖሩን ያሳያል። ጥናቱ ካካተታቸው ነጋዴዎች መካከል 58.8 በመቶ የሚሆኑት የዲጂታል ክፍያዎችን እንደሚቀበሉ የገለጹ ቢሆንም ከእነዚህ ውስጥ 99 በመቶ በላይ የሚሆኑት ክፍያውን የሚቀበሉ ለንግድ ተብሎ በተከፈተ የነጋዴ ሳይሆን በግል ሂሳባቸው መሆኑም ታውቋል። ይህ አሰራር ነጋዴዎች ንግድ ታሪካቸው እንዳይታወቅና የብድር አገልግሎቶች እንዳያገኙ እንቅፋት እንዲሆነባቸውም ይገኛል። በተጨማሪም በከተማና በገጠር ነጋዴዎች መካከል የ43 በመቶ የዲጂታል ክፍያ አጠቃቀም ልዩነት መኖሩና የኔትወርክ አስተማማኝነት እጥረት ለዘርፉ እድገት ዋነኛ ተግዳሮት መሆኑን በጥናት ተመላክቷል ሲል ካፒታል ዘግቧል። $4.85 ቢሊዮን የሚያወጡ ገቢ ምርቶች በሀገር ውስጥ መተካት ተቻለ። የ2018 በጀት ዓመት የሶስተኛው የ100 ቀናት የ9 ወራት አፈጻጸም ግምገማ ላይ የኢንዱስትሪ ሚኒስትሩ መላኩ አለበል እንደገለጹት $4.85 ቢሊዮን የሚያወጡ ገቢ ምርቶች በሀገር ውስጥ መተካታቸውን ተችሏልም ብለዋል። ቀደም ሲል 4.8 በመቶ ብቻ የነበረው የማኒፋክቸሪንግ ዘርፍ እድገት አሁን ላይ በሁለት አሃዝ አድርጎ ከ13 በመቶ በላይ ደርሷልም ሲሉ ሚኒስትሩ ተናግረዋል። ባለፉት 9 ወራት $433 ሚሊዮን የሚያወጡ የኢንዱስትሪ ምርቶች ለውጭ ገበያ መቅረባቸውን ጠቅሰው የገቢ ምርትን በሀገር ውስጥ ለመተካት የተሰራው ስራ $4.85 ቢሊዮን የሚያወጡ ተኪ ምርቶች ማምረት መቻሉን አስረድተዋል። የምሉ ፋውንዴሽን መንግስትና ማህበረሰቡ ድጋፍ እንዲያደርግ ጥሪ ያቀረበ። በኦቲዝም ህሙማን ላይ ትኩረት አድርጎ የሚሰራው ምሉ ፋውንዴሽን መንግስትና የሚመለከታቸው አካላት ተቋሙ ላጋጠመው የመስሪያ ቦታና የግብዓት እጥረት መፍትሄ እንዲሰጡም ጥሪ አቅርበዋል። የፋውንዴሽኑ የቦርድ ሰብሳቢ ወይዘሮ ገነት የማነ እንደገለጹት ተቋሙ ከ50 በላይ ለሚሆኑ የኦቲዝም ህሙማን ልዩ የቴራፒ አገልግሎት፣ የስነ ልቦና ድጋፍና የክህሎት ማሳደጊያ ስልጠናዎችን እየሰጠ ይገኛል ብለዋል። ፋውንዴሽኑ በተለይም ለህሙማን የህይወት ክህሎትና ራስን የመቻል ስልጠና ላይ ትኩረት አድርጎ እንደሚሰራም ተገልጿል። ይሁን እንጂ
ተቋሙ አሁን ላይ ከፍተኛ የፋይናንስና የመስሪያ ቦታ እጥረት እንዳጋጠመው ወይዘሮ ገነት ተናግረዋል። በኦቲዝም ክልል ውስጥ የሚገኙና እርዳታ የሚፈልጉ ህሙማን ቁጥር እጅግ ከፍተኛ ቢሆንም ባለን አቅም ሁሉም መድረስ አልቻልንም ያሉት ሰብሳቢዋ ተቋሙ የገቢ ማሰባሰቢያ መርሃ ግብሮችን ማዘጋጀትና ከግለሰቦች የሚገኝ እርዳታ ብቻ ህልውናውን አስጠብቆ መቆየቱን አስረድተዋል። በተለይ የቤት ኪራይ ክፍያ መጨመር ለተቋሙ ተጨማሪ ጫና እንደፈጠረበት ተገልጿል። መንግስትና ባለድርሻ አካላት ለፋውንዴሽኑ መስሪያ ቦታ በማዘጋጀትና ከውጭ ለሚገቡ የህክምና ቁሳቁሶች ከቀረጥ ነጻ መብት በመፍቀድ ድጋፍ እንዲያደርጉም ተቋሙ አሳስበዋል። የኦቲዝም ህሙማን በተሻለ ሁኔታ ለመደገፍና የህብረተሰቡን ክፍሎች ኃላፊነቱን ሊወጣ እንደሚገባም ጥሪ ቀርበዋል። ሶማሊያ የእስራኤል መርከቦችን አገደች። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ ሶማሊያ የእስራኤል ይዞታ የሆኑ መርከቦችን የባብ አል መንደብ የውሃ መስመር በኩል እንዳያልፉ መከልከሏን አስታውቃለች። በኢትዮጵያና በአፍሪካ ህብረት የሶማሊያ አምባሳደር አብዱላ ዋርፋህ ረቡዕ ዕለት እንደገለጹት በሶማሊያ ሉዓላዊነት ላይ የሚደረግ ማንኛውም ጣልቃ ገብነት ተቀባይነት የለውም ሲሉ ተናግረዋል። አምባሳደሩ አክለውም የውጭ ጣልቃ ገብነት ለመመከት ሀገራቸው የባብ አል መንደብን የባህር መስመር የመገደብ እርምጃ እንደምትወስድ ገልጸዋል። እገዳው የጣለው እስራኤል እንደ አውሮፓውያን አቆጣጠር ከ1991 ጀምሮ ራሷን የቻለች ሀገርና ብታወጅም ዓለም አቀፍ እውቅና ካገኘች ከሶማሊላንድ ጋር አምባሳደሮች ለመለዋወጥ መስማማቷን ተከትሎ ነው። ምንም እንኳን ሶማሊያ እገዳውን በተግባር ለመፈጸም የሚያስችል የባህር ኃይል አቅም የላትም ተብሎ ቢታመንም እርምጃው ከፍተኛ ዲፕሎማሲያዊ እንድምታም አለው። ተንታኞች እንደሚሉት ይህ ውሳኔ መቋዲሾን ከየመን ጋር ሊያቀራርባትና በቀጠና ያለውን የአሜሪካ ጥቅም እንዲሁም የኃይል ሚዛን ሊያናጋም ይችላል። ድርጊቱ በስትራቴጂካዊ የባህር መስመሮች ላይ የሚደረገውን የኃይል ፍልሚያ ወደ አዲስ ምዕራፍ አሻግሮታል ሲል የመን ኤክስፕረስ ዘግቧል። ኢራን ሶስተኛ መርከብ ላይ ጥቃት ፈጸመች። የኢራን አብዮታዊ ዘብ በሶስተኛ መርከብ ላይ ጥቃት መፈጸሙ ተሰማ። በስትራቴጂካዊ የሆርሙዝ የባህር ሰርጥ ላይ ያለው ወታደራዊ ፍጥጫ ተባብሶ በመቀጠል የኢራን አብዮታዊ ዘብ ዩፌሪያ በተባለች ሶስተኛ የንግድ መርከብ ላይ ጥቃት መፈጸሙን የኢራን ከፊል መንግስታዊ ዜና ወኪሎች ዘገቡ። ኑር ኒውስ እና ፋርስ እንዲሁም መህር የተባሉ ዜና ወኪሎች እንደገለጹት በጥቃቱ ሳቢያ መርከቧ በኢራን የባህር ዳርቻ ላይ ተቀርቅራ ትገኛለች። የኢራን መንግስታዊ ቴሌቪዥን በበኩሉ አብዮታዊ ዘቡ ቀደም ሲል ጥቃት ሰንዝሮባቸው የነበሩ ሌሎች ሁለት መርከቦችን በቁጥጥር ስር መዋሉን በይፋ አረጋግጠዋል። እነዚህ በላይቤሪያ ሰንደቅ ዓላማ የምትመራው ኤፓሚና ኖድስ እና የፓናማ ኤምኤስኬ ፍራንቼስኮ የተባሉ የኮንቴነር ጭነት መርከቦች ናቸው። ይህ አዲስ ጥቃት የተፈጸመው ባለፈው መጋቢት ወር አጋማሽ ላይ ሰፍኖ የነበረውን አንጻራዊ ጸጥታ ተከትሎ ባለፈው ቅዳሜ በሁለቱ መርከቦች ላይ የተሰነዘረውን ጥቃት ተከትሎም ነው። በኢራን ከፍተኛ ባለስልጣናት መካከል የሚሰሙ የተደበላለቁ መግለጫዎች በባህር ላይ ለሚንቀሳቀሱ መርከቦች ከፍተኛ መደናገር መፍጠራቸውን ተመላክተዋል። ባለፈው አርብ የኢራን የውጭ ጉዳይ ሚኒስትር የሆርሙዝ ባህር ሰርጥ ክፍት መሆኑን ቢገልጽም በማግስቱ ግን የአብዮታዊ ዘብ ሰርጡን መዝጋቱን በማወጅ መግለጫን አስተባብሏል። በዚህ አጭር ጊዜ መስኮት ውስጥ 6 የቱሪስት መርከቦች ከባህረ ሰላጤው አምልጠው መውጣት ቢችሉም ከዚህ በኋላ ግን ንግድ እንቅስቃሴ ሙሉ በሙሉ የሚባል ደረጃም ቆመዋል። ዩክሬን የጦር ኃይሏንና የመከላከያ ምሽጓን እያጠናከረች መሆኑ ተገለጸ። ዩክሬን ከቤላሩስ የሚያዋስናት ድንበር ላይ የጦር ኃይሏንና የመከላከያ ምሽጓን እያጠናከረች ትገኛለችም ተብሏል። ወታደራዊ ተንታኞች አንድሬ ማርቾካ ለታስ ዜና ወኪል ለገለጹት ዩክሬን ከቤላሩስ ጋር የሚያዋስናት ድንበር ላይ በተለይም በቼርኒጎቭ እና ሱሚ ቀጠናዎች ላይ የጦር ኃይሏን ቁጥር በማሳደግና ተደራራቢ መከላከያ ምሽጎችን በመገንባት ላይ ትገኛለችም ብለዋል። የዚህ ወታደራዊ እርምጃ ዋነኛ ዓላማ ከቤላሩስ ቅጣጫ እንዲሰነዘር የሚችለውን ጥቃት ለመከላከልና የዩክሬን ጦር የኋላ ደጀን ደህንነት ለማረጋገጥ መሆኑን ባለሙያው አስረድተዋል። ይሁን እንጂ ተንታኞች አክለውም እንዳብራሩት ኪቭ እየገነባች ያለው ይህ የመከላከያ ምሽግ ሌላ የተደበቀ የሙስና ዓላማ ሊኖረው ይችላልም ተብሏል። ይኸውም ፕሬዚዳንት ቮሎዲሚር ዘለንስኪ እና ከፍተኛ የጦር አዛዦች የሌለ ስጋት በመፍጠር ለጋላጋዮች የሚገኙ የመከላከያ በጀት ለመመዝመር ያቀዱት ሊሆን እንደሚችል ግምታቸውን አስቀምጠዋል። በድንበር መከላከያ ግንባታ ስም የሚፈጸመው የገንዘብ ምዝበራ በዩክሬን አዲስ እንዳልሆነም ጠቁመዋል። የአውሮፓውያን አቆጣጠር በ2014 የቀድሞ ጠቅላይ ሚኒስትር አርሲኒ ያሲኑኪ ከሩሲያ ጋር የሚያዋስነው ድንበር ላይ የ2000 ኪሎ ሜትር የግንብ ፕሮጀክት መጀመራቸው ይታወሳል። በ6 ወር ይጠናቀቃል የተባለው ይህ ፕሮጀክት በተደጋጋሚ የተራዘመ ሲሆን በ2016 የዩክሬን ብሔራዊ ጸረ ሙስና ቢሮ ፕሮጀክቱ ላይ የ$620,000 ምዝበራ መፈጸሙ በማረጋገጥ ምርመራ መክፈቱና 8 ሰዎች በቁጥጥር ስር መዋሉ የሚዘነጋም አይደለም። አሁንም በተመሳሳይ ድንበር ምሽግ ግንባታ ስም የገንዘብ ምዝበራ ሊፈጸም ይችላል የሚል ስጋት ተፈጥሯል ሲል ታስ ዜና ወኪል ዘግበዋል። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ ያዘላችሁ ዜናዎች ተጠናቀዋል። ቸር ቆዩ።